ሰበር መረጃ ዛሬ ቅዳሜ ሐምሌ 25 ቀን 2018 ዓ.ም ከንጋቱ 11:45 ጀምሮ በሸረሪና እና በአካባቢው በኢትዮጵያ ሰራዊትና በትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱ የተሰማ ሲሆን አሁንም ተጠናክሮ ቀጥሏል ተብሏል። ይህ ውጊያ በሁሉም ግንባሮች ሊጀመር ጥቂት ደቂቃዎች እንደቀሩትም እንዲሁም ከሱዳንና ከኤርትራ ጦርነት መጀመሩንም ተሰምተዋል። 8 እዝ የመከላከያ ሰራዊት ትግራይ ድንበር ተከማችቷል ሲሉም መንጆሪኖ መናገራቸው ይታወሳል። ኃላፊዋ በስብሰባው ስለ ፕሪቶሪያ ስምምነትና ስለ አሁናዊ ፖለቲካው ውጥረት ማብራሪያ ሰጥተው ነበር። ሰላም ጤና ስጥልን ውድ የኔን ወዳጆች፣ እነዚህ መረጃዎች በዝርዝር እንመለከታለን። ለቤቱ አዲስ የሆናችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት ሌሎች አዳዲስ መረጃዎች ቶሎ እንዲደርሷችሁ ቤተሰብ ሆኑ። አሁን ወደ ዝርዝሩ እንለፍ። ዛሬ ቅዳሜ ሐምሌ 25 ቀን 2018 ዓ.ም ከንጋቱ 11:45 ጀምሮ በሸረሪና እንዲሁም በአካባቢው በኢትዮጵያ ሰራዊትና በትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱ የተሰማ ሲሆን አሁንም ተጠናክሮ ቀጥሏል። የወጡ መረጃዎች እንደሚያመለክቱት በአካባቢው የተቀሰቀሰው ይህ ግጭት በእግረኛና በመካናይዝድ ክፍሎች የታገዘ ከፍተኛ የጦርነት እንቅስቃሴ ወይም ፉል ስኬል ሲሆን ሁለቱም ወገኖች በከባድ መሳሪያዎች የታገዘ የተኩስ ልውውጥ እያደረጉ እንደሚገኙ ተጠቁመዋል። ይህ በሸረሪና አካባቢ የተነሳው ከባድ ውጊያ ሰሞኑን ከሁለቱም ወገኖች በኩል ሲስተጋቡ ከነበሩ የቃላት ምልልሶች እንዲሁም የሚዲያ ውጥረቶች በኋላ የተከሰተ መሆኑ ተመልክተዋል። ወቅታዊውን ሁኔታ ተከትሎም የተከሰተው ይህ ግጭት ወደ ሌሎች ግንባሮችና አካባቢዎችም ሊስፋፋ ይችላል በሚል በአካባቢው ነዋሪዎችና በሕዝቡ ዘንድ ከፍተኛ ስጋት መፈጠሩ እየተገለጸ ይገኛል። በሌላ አቅጣጫ በቆቦ ዞብል በአፋር ካልዋን ሙሉ የሜካናይዝድና የእግረኛ ዝግጅት በማድረግ ውጊያ ለመጀመር ትዕዛዝ ተሰጥቶ በተጠንቀቅ እንደሚገኝ የተገኘው መረጃ ያመለክታል። ኦም ሀጀር አቅጣጫም ከኤርትራ ጦር ጋር በከባድ ብረት የተኩስ ልውውጥ እንደተጀመረ ለማወቅ ተችሏል። በዚህም በሁለቱም በኩል ከፍተኛ ቁጥር ያላቸው ተዋጊ ኃይሎች እየሞቱ እንደሆነ ታውቀዋል። ከሱዳን ጦርም የከባድ መሳሪያ የተኩስ ልውውጥ መጀመሩ ታውቋል። ይህንን ተከትሎም በትግራይ ብሔራዊ ክልላዊ መንግስት ስም ዛሬ ሐምሌ 25 ቀን 2018 ዓ.ም በመቀሌ ይፋ በተደረገው መግለጫ የፌዴራሉ መንግስት በምዕራብ ትግራይ ዞን በሸረሪናና በአካባቢው አቅጣጫ ግልጽ ውጊያ ከፍቶብኛል ሲል ከሷል። በመግለጫው እንደተመለከተው ጥቃቱ ከዛሬ ማለዳ ጀምሮ በድሮንና በታጣቂዎች የታገዘ እንደሆነ ገልጾ ክስተቱ የፕሪቶሪያውን የሰላም ስምምነት የሚጥስና የትግራይን ሕዝብ ለማንበርከክ የተደረገ ወታደራዊ እንቅስቃሴ ነው ብለዋል። የክልሉ መንግስት ብሔራዊ ጥፋት ከቶ አይሆንም በሚል መፈክር በሀገር ውስጥና በውጭ የሚኖረው የትግራይ ሕዝብ የጸጥታ ኃይሎችና የሲቪል ማህበራት ለህልውና ጥቃቱ አስፈላጊውን ዝግጅት እንዲያደርጉ ጥሪ አቅርበዋል። በተጨማሪም ሕዝቡ አስፈላጊውን ጥንቃቄ እንዲያደርግ እያሳሰበ ዓለም አቀፉ ማህበረሰብ በስፍራው ከተቀሰቀሰው አዲስ ግጭት ጋር ተያይዞ ሊከተል የሚችለውን አደገኛ መዘዝ ተረድቶ ትኩረት እንዲሰጠው ጠይቋል። በትግራይ ሸረሪና አቅጣጫ በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል አዲስ የትጥቅ ግጭት መቀስቀሱን የሰላምና የግጭት ጥናት ተመራማሪው ፕሮፌሰር ሼትል ትረንቦል ገልጸዋል። ፕሮፌሰሩ ባወጡት የትንታኔ መረጃ ይህ ክስተት በሰሜን ኢትዮጵያ ከቅርብ ጊዜ ወዲህ የታየ ከፍተኛ የወታደራዊ ውጥረት ማደግ መሆኑን ጠቁመዋል። እንደ ፕሮፌሰር ትረንቦል ገለጻ አደጋው የተቀሰቀሰው ከሁለቱም ወገን በኩል ላለፉት ሳምንታት ሲተጋቡ ከነበሩ የቃላት ምልልሶችና የወታደራዊ ዝግጅቶች በኋላ ነው። የኢትዮጵያ መንግስት ህወሓት ሌላ የጦርነት ዙር እየተዘጋጀ ነው ሲል ሲከስ የቆየ ሲሆን ህወሓት በበኩሉ ሊሰነዘርበት የሚችለውን ጥቃት ለመከላከል ከሌሎች አጋራት ጋር ህብረት በመፍጠር እንደሚገኝ ሲገልጽ መቆየቱ አብራርተዋል። ክስተቱም ሙሉ በሙሉ ወደ ሰፊ ጦርነት መሸጋገሩን ለመደምደም ገና መሆኑን የሚያመለክቱት ፕሮፌሰሩ ድርጊቱ የሰፊ ወታደራዊ ዘመቻ መጀመሪያ ወይም የኃይል ማሳያ ሊሆን እንደሚችል ገልጸዋል። ነገር ግን ከሁለቱም ወገኖች በኩል የሚወሰዱ አጸፋዊ እርምጃዎችና የፖለቲካ ስሌት ስህተቶች ሁኔታውን ወደ አልተፈለገ የከፋ ጦርነት ሊወስዱት እንደሚችሉ አስረድተዋል። የተፈራው ጦርነት ተጀምሯል። በሱዳንና በኢትዮጵያ ድንበር በከባድ መሳሪያና ድሮን የታገዘ ሙሉ ጦርነት ተጀምሯል። በወልቃይት ጫፍ ሸረሪና በተባለው አካባቢ ከዛሬ 12 ሰዓት ጀምሮ በከባድ መሳሪያና በእግረኛ እንዲሁም በድሮን የታገዘ በስፍራው ካሉ የህወሓቱ አርሚ 7ና 13 መከላከያ ሰራዊት ከባድ ጦርነት መጀመሩን ምንጮቻችን ከስፍራው ገልጸውልናል። ይህ ጦርነት በሱዳን ድንበር ከሱዳን ጦርም ጭምር እንደተጀመረ ታውቋል። በተመሳሳይ ውጊያ ወደ ሁሉም ግንባሮች እየተሸጋገረም ነው ተብሏል።
ክቡራን የኤኤንኤን ወዳጆች የዛሬ ዜናዎቻችን እነዚህ መስሉ ነበረ። ሌሎች መረጃዎች ቶሎ እንዲደርሷችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ሁኑ። መልካም ጊዜ